አብርሃም ጻም በሄርከ ወተፈለቀ ማዝማዲከ ነቢየ እግዚአብሔር ዮናስ ያውም እያጉረመረመ ሰማያዊ አባቱን ሰማያዊ ርስቱን ሰማያዊ ሕይወቱን ስለሆነ ለዚህ ነው ኢየሩሳሌም ደግሞ ይህች ቤተ ክርስቲያን ተከተሉኝ፣ ከክፉ ሐሳብ ወጥታችሁ ተከተሉኝ። ዓይኖቻችን የሚያዩትን ጆሮዎቻችን የሚሰሙትን የእሱ አምላካችን መልካም ፈቃድ ይሆንልን እና ስንጠራ ከምክንያት ወጥተን እሺ ብለን ቶሎ መታዘዝ አለብን። ፊልጶስ ግን አንድ ጊዜ ገና ሲጠራው ከምክንያት ወጥቶ ምክንያት ሳያደርግ ሐዋርያው ፊልጶስ በአንድ ትምህርት በአንድ ቃል በአንድ ቀን አምላካችን እግዚአብሔርን ተከተለ። ክብርና ምስጋና ለአምላካችን ይሁን። አመስግኑት። ይሄ ነው መማር። የነነዌ ሰዎችንም ካሰባችሁ ትንቢተ ዮናስ 4 ምዕራፍ ነው ያለው። የነነዌ ሰዎችንም ካሰባችኋችሁ ስንት ቀን ነው የተማሩት? አንድ ቀን ነው የተማሩት። ስንት ቀን? አንድ ቀን። አንድ መምህር ነው ያስተማራቸው፣ ነቢየ እግዚአብሔር ዮናስ። ያውም እያጉረመረመ እምቢ እያለ እግዚአብሔር አስገድዶት ሂድና አስተምር ብሎት እግዚአብሔር ስንት ቀን አስተማራቸው? አንድ ቀን። አንድ መምህር። እኛ በጣም በታዋቂ መምህራን ብዙ ዘመን እኮ ተምረናል። መለወጥ ግን አቅቶናል። እንድንለወጥ እርሱ አምላካችን እግዚአብሔር ይፍቀድልን። በአንድ መምህር ወዲያውኑ ከዙፋናቸው ከንጉሡ ጀምሮ እስከ ሕፃናት ድረስ አመድ ነሰነሱ፣ በትቢያ ላይ ወደቁ። እግዚአብሔር ኃጢአትን እንጂ ኃጢአተኞችን አይጠላምና እኛ ከተመለስን ይቀበላልና ፈጥኖ ወዲያውኑ ኃጢአታቸውንና በደላቸውን ይቅር አላቸው፣ ታረቃቸው። እሳቱ የዛፎቹን ጫፍ በልቶ ወደ ላይ ተመለሰ። ክብርና ምስጋና ለስሙ ይሁን። ዓይኖቻችን የሚያዩትን ጆሮዎቻችን የሚሰሙትን መከራውን ሁሉ እርሱ አምላካችን እግዚአብሔር ያስወግድልን። እውነት ነው፣ ዓለም ብዙ ነገር ታሳየናለች። እውነት ነው፣ ዓለም በብዙ ነገር ማርካናለች። እውነት ነው፣ ዓለም ሰላም አሳጥታናለች። ፍቅር ጠፍቷል፣ ፍቅር ቀዝቅዟል። እርሱ አምላካችን እግዚአብሔር የእያንዳንዳችንን ሰላም እርሱ ያውጅልን። እርሱ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ስለዚህ የነነዌ ሰዎች በአንድ ጊዜ በአንድ ቀን ትምህርት ተመልሰው እግዚአብሔር ይቅር ብሏቸዋል። ስለዚህ እግዚአብሔር ሲጣራ እሺ ብሎ መምጣት ያስፈልጋል። ወደ ኋላ መለስ ብለን ስንመለከት በዚህ በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ጀምረን ስንመለከት አብርሃም ጻም በሄርከ ወተፈለቀ ማዝማዲከ አብርሃም ከሀገርህ ከወገኖችህ ከቤተሰቦችህ ተለይተህ እኔ ወደማሳይ ምድር ሂድ አለው። ውጣ አለው። አያችሁ፣ ና ተከተለኝ እያለው እኮ ነው። ምን በለኝ እያለው ነው? ና ተከተለኝ። ትምህርታችን ኑ ተከተሉኝ ነው። እግዚአብሔር ትናንትም ዛሬም ኑ ተከተሉኝ፣ ኑ ከኔ ጋር ኑሩ ይላል እግዚአብሔር። ኑ እኔን እያመለካችሁ ቸርነቴን እያያችሁ በቸርነቴ እቅፍ ስር ሆናችሁ ኑ ከኔ ጋር ኑሩ ይላል እግዚአብሔር። ታዲያ አብርሃም ምንም አላጉረመረመን። የኖረበትን የተወለደበትን አካባቢ ጥሎ መልቀቅ መሄድ ምንም አልመሰለውም። ከእግዚአብሔር የሚበልጥ ነገር ምንም ስለሌለ አለ እንዴ? የለም። ከእግዚአብሔር የሚበልጥ አንዳችም ነገር የለም። ከእግዚአብሔር ክብር የሚበልጥ ከቤተ መቅደሱ ክብር የሚበልጥ ከሃይማኖታችን የሚበልጥ ምንም አይነት ክብር የለም። ስለዚህ አብርሃም ለመውጣት አልከበደውም። ያሰበው ሰማያዊ አባቱን፣ ሰማያዊ ርስቱን፣ ሰማያዊ ሕይወቱን ስለሆነ ለዚህ ነው የተዋህዶ ልጆች ቅዱሳን፣ ጻድቃን፣ ሰማዕታት በሕይወታቸው የእግዚአብሔርን ክብርና የእግዚአብሔርን መንግሥት እያሰቡ ስለሚኖሩ ነው። ምድራዊውን ዓለም የሚታየውን ዓለም ጥለው መሄድ የማያቅታቸው የናቁት ማለት ነው።